እስኪ ሽማግሌ እንስማቸው የሚሉትን ሙስሊሞችን ወሃቢዮችን ለማጥፋት ሞክረን ነበረ አልቻልንም ነው የሚሉት እና እነመለስን እና አባይ ፀሐዬን መጀመሪያውኑ ከጅምሩ አጥፉልን እያልናቸው ነበርና እነሱ ወደ እነሱ ስልጣናቸውን የሚጋፋቸው ሳይመስላቸው ቀርቶ ሳያግዙን ቀርተው ያው አሁን የሆነ ሆኗል እያለ ነው። እስኪ እንስማው። ሸገር ሬዲዮ ላይ ቀርቦ ነው ይሄን የሚናገረው። እስከዛሬ አገራችንም እንዳሆነ ነበር እና ተሰልጣኞቹ ለማባይ ፀሐይ የዛ ጊዜ የደህንነት ኃላፊ ነበሩ። ተው እባካችሁ ይህ ሽብር መንግስት ላይ ይወጣል እኛ ላይ ብቻ ሳይሆን እናንተም ላይ ይደርሳል እላቸው ነበር። በኋላ እንግዲህ በመመለስ ጊዜ እነሱ ላይ ሲደርስ መጥፋት አለበት ሁላ ሽብር ተፈጠረ። መጀመሪያ ተውጥሩ ማጥፋት ይቻል ነበር። መንግስት የዛ ጊዜ በጎናችን አልቆመም። መፈለግ አይፈልገው ግን ሙስሊሙ ላይ ብቻ ያጣ ይቅር መስሎታል እንጂ ወደ መንግስት ያልፋል አላሰበም። አሁን አገሩ በሙሉ ተዳርሷል። ግን ለማጥፋት አልተቻለም። እስቲ ወደ አንድነት መጥተን ሰላም ጉር ነው በሆነ አገሩ ይሻላል ብለን ነው። ይህን ሽማግሌ እንግዲህ የሚሉትን ስሙ። እንግዲህ መቼም በጫት እና በዝም ብሎ በደረቅ ሀድራ የደነዘዘ በወዳጃ የደነዘዘ ህዝብ ማለት ነው። እና እነዚህ ናቸው እንግዲህ ሙስሊም ነን ብለው ራሳቸውን የሚቆጥሩት ራሳቸውን እንደ ሙስሊም የሚቆጥሩ እስልምናን ግን ያልተገነዘቡ ስሜታቸውን የሚከተሉ ዝም ብለው ይሄ የሞቱ በቃ የቁም ሞት ማለት ነው። ሽማግሌ አሁን እንደዚህ አይነት ሙስሊም አሁን ይሄ ካፊር ጋር ሄዶ ነው እያማከረ ያለው። ሸገር ሬዲዮ ላይ ሄዶ ለዚህ ለካፊር እንግዲህ ሙስሊሙን ለማጥፋት ያሴራል ማለት ነው። አሁን እንኳን ራሱ እንደዚህ በጣም የሚደብር ነው። ከዚህ በፊት አልቻለም። ያው አሁንም ሄዶ ብሶቱን የሚናገረው ለካፊር ነው። ይሄ ምን አይነት ቆሻሻ ነው? አሁን ይሄ ሙስሊም ይባላል? ይሄ ሙሲባ ነው እንጂ ሙሽሪክ ሙጅሪም። ይሄ የሚገርም ሽማግሌ እንደ እድሜው የሞተ ነው። አእምሮም ራሱ ዝም ብሎ በጫት የኖረ ፍትፍቱን ሲያሯሩጥ የኖረ እስልምናን ገና ያልተገነዘበ ሰው ነው። የሾቀ ሰው ምን ውስጥ ነው የከረሙት? እነዚህ የሞተ ነገር ውስጥ የቆየ ሰው ያው የሞተ ነው የሚሆነው። እነዚህ ጋር እንግዲህ እነዚህ ያፈሩት ትውልድ እንግዲህ ምን አይነት ሙስሊም ይሆናል? አጃኢብ ነው። ልናጠፋው ቻልን፣ ሞከርን፣ አልቻልንም። አሁን በቃ አንድነቱ ይሻለናል ብለን ወደ አንድነት እየመጣን ነው አለ። የሞተ ሰክሮ ነው የገባው። ያስፈልጋል። እሷ እንኳን ተሽላ አንድነቱ ያስፈልጋል አለችው። እኛ እንኳን ወደን አልነበረም ተገደን ነው ሲል ያስፈልጋል አለች። ካፊሯ እንኳን ተሽላ ማለት ነው። አንዳንድ ጊዜ በሁሉም ሃይማኖቶች ለማጥፋት ካልተቻለ ደግሞ ደገመው እኮ። የሚያሳዝነው ነገር ይሄ ሰውዬ ወይ ድፍረት ነው ወይስ ምንድን ነው? ደጋገመው እኮ ማጥፋት ካልቻል ማጥፋት አይኔ ይፋ። ኧረ የተረገመ ሰውዬ፣ የተረገምክ መልዑን። ማጥፋት እንደው ዝም ብሎ አረም ነው እንደ የሰው ልጅ የሚጠፋው? እንደ ኢትዮጵያን ህዝብ በሙሉ አንዴ ጭጭ አድርገ ምንድን ነው? ምን አይነት ሰው ነው? አሁን ይሄ ሙስሊም ነው? እንደው ካፊሮችስ እንዴት ይሄንን ሰውዬ እንደው ከትክክለኛ ሳርጎ ይቆጥሩታል? ቤተክርስቲያን ስለሰራ ለእናንተ ቤተክርስቲያን ስለሰራላችሁ ለእናንተ ትክክለኛ ነው ማለት ነው። በዛ አይደለም መመዘን ያለባችሁ። ሃይማኖቱ የማይፈቅደውን ነው እየረገ ያለው። ይሄ ሰውዬ መናፍቅ ነው። ለእናንተም ጠላት ነው፣ ለሙስሊሞችም ጠላት ነው። ይልቅ ከእንደዚህ አይነት መናፍቅነት ግልጽ ጠላታችሁ ይሻላል። መቼ እንደሚያጠቃችሁ በምን እንደሚያጠቃችሁ የምታውቁት። ይሄ ሰውዬ መናፍቅ ሰው ነው። ለማንም የማይጠቅመው ቆሻሻ ሰውዬ ነው ማለት ነው። በኑሮም በአኗኗር ስርዓትም መመለስ የሚቻል ይመስለኛል። ይቻላል። እንግዲህ እውነቱ እስልምና ሃይማኖት ሁለት ሶስት የለም በቁጥር። አሁን እኮ ክርስቲያኖቹ ለምሳሌ እየተገነጠለ ይወጣል። የኛ እንደዛ ይቻላል። ድኑን አልተረዱ ሰው እኔ እንኳን ስለ እስልምና ያልተማርኩት ይሄ ሰውዬ የሚናገሩት ነገር ስህተት እንደሆነ ይገባኛል። ምክንያቱም በእስልምና ውስጥ እንደዚህ ክፍልፍል የለም እንደ ክርስትና ብሎ ያወራል። ማንኛው ሃይማኖት ነው 73 ፓርት 73 ክፍል ይከፈላል ያሉት ነብዩ ሰለላሁ ዐለይሂ ወሰለም? እስልምናን አይደለም እንዴ? እስልምናን እኮ ነው
አይሁድ 71 ይከፈላል፣ ክርስትና 72፣ እስልምና 73። ታዲያ ሺዓዎችን ምን ልትሏቸው ነው? ሺዓ ሙስሊም ነው? ፊርቃ አይደለም? ኸዋሪጅ ምናምን ስንት አለ? ይሄ ሁሉ እያለ ፊርቃ የለም? በመካከላችን ልዩነት የለም? እንደናንተ ይላል እንዴ? አረ ምን አይነት ነው ደግሞ ይሄስ? ምን አይነት ወራዳ! እስልምና ውስጥ እንዳልቆዩ ያስታውቃል። ይሄ ዶማዎች ነው እንዲህ ያለ ብሎ ስማውጣት መገንጠል ይቻላል። ስለዚህ ሁሉም ሙእሚን ነው፣ ሁሉም ሙስሊም ነው የሚለው የእኛ ችግር ይሄ እዛው ውስጥ ይበጠበጥ። ክርስቲያኖች ውስጥ ታዲያ ሁሉም እኛ ክርስቲያን ነን አይደል እንደሚሉት፣ ጴንጤውም ክርስቲያን ነው የሚለው፣ ኦርቶዶክስም ክርስቲያን ነኝ ነው የሚለው፣ ሁሉም ክርስቲያን ነኝ ነው የሚለው። እየተገነጠለ ቢወጣ ጥሩ ነበር። ይሄ ደግሞ መገንጠሉንም ይወዳል ደግሞ እስልምናን ደግሞ እንዲከፋፈልም ይወዳል ደግሞ ድንቁርናው ማለት ነው። አጀብ! ተመዞ አያልቅም። አሁንም እስልምና ሙስሊሞች እንዲከፋፈሉ ይፈልጋል ማለት ነው። ተገንጥሎ ቢወጣ ተከታይ ስለማያገኝ ያ ሙስሊም ነው የሚለው ያ ሙስሊም ነው የሚለው እዚሁ ብቻ እየተረኩት ችግር ስለሚፈጥር እውነቱ መቼም ብሎ እውነት አቤት የገቡበት አዘቅት እነዚህ አህባሽና እነዚህ ሱፍዮች የዘቀጡ ሱብሃንአላህ። ውሸት ሁሉ ጊዜ አይኖርም። ገንዘብና ስልጣን የሆነ አካባቢ ጊዜ ስለማይኖር ከዛ አርባሽ እውነቱ ይነጥራል ብለን ነው የምንጠብቀው። ብቻ ለጊዜው ሰላም መሆን አለብን። መሰዳደቡ፣ መጋደሉ፣ መዳናቱ ይቅር። ኧረ እባክህ ተወው ወረኛ። እንደናንተ የሚሳደብ እንደናንተ ሙስሊሙን ለማጥፋት የሚተጋለ እንደ ከካፊር ጋር የሚያብር ሙስሊምን ለመውጋት ከካፊር ጋር ማበር እኮ ካፊርነት ነው። ያው ምን አይነት ደንቆሮ ነው ጉድ! ለካ እንደዚህ አሁን የትልቅ ሰው ተብለው እንግዲህ ሙፍቲ የተባሉት ይሄን ያህል የደነቆሩ የደነዘዙ፣ ከዛ በታች ያሉት በእኛ ቦታ ያሉት ምን አይነት ሱፍዮች ሊሆኑ ነው? ግንዛቤያቸው በጣም የወረደ ማለት ነው። ይዘቀጣ እስልምናን ቅንጣት ታክል አያውቁም። ዝም ብለው ብቻ ውሃብዮ ውሃ በልቷችሁ ይቀራል ብለን አንድነት ብለን እየታገልን ይሳካል። ቆሻሻ አንተ ጋር አንድ ከመሆን ሙሽሪክ